አረ ወይኔ እቺ ልጅ ግን አይደብራትም እንዴ? ከሷ ጋር የሚመጡት ሰዎች የሚሰጡንን ቲፕ አንስታ የሷን 10 ብር አስቀምጣልን ትሄዳለች። በቃ ለኛ የተሰጠን ስጦታ አይደል እንዴ? ለምንድን ነው የምትነጥቀን እንዴ? አረ ዛሬማ እነግራታለሁ። ይቅርታ እናት፣ ለምንድን ነው እንደዚህ የምታረጊው? አቤት። እኛ እኮ ደሞዛችን ትንሽ ነው፣ የምንተዳደረው በቲፕ። ለምንድን ነው ሰዎች ያስቀምጡልንን ቲፕ ያነሳሽ ያንቺን ትንሽ ሳንቲም አስቀምጠሽልን የምትሄጂው? የእነሱ ገንዘብ ማለት የኔ ገንዘብ ነው። የኔን ገንዘብ አለመስጠት ደግሞ መብቴ ነው። እየመረጥኩ ነው እንዴ እስካሁን? እሺ እንዴት ነው? አምሮብኛል? ኧረ አያምርም። እሺ ኤስ ወፍ እሱ ጭራሽ የባሰበት ነው፣ እንዳትገዛው። ለዚህ ምንም ልትለኝ አትችልም። አንድ ነው የሚያምር ልብስ የለም። ምንም አትግዛ በእናትህ፣ በቃ ውጣ ሂድ። እሱ ከወደደው አንተ ለምንድን ነው አትግዛ የምትለው? የእሱ ገንዘብ ማለት የኔ ገንዘብ ማለት ነው። በገዛ ገንዘቤ ደግሞ አለመግዛት መብቴ ነው። ለሌላ ጊዜ ለአንቺ የመጣው ድል ፋንታ እንዳይወሰድብሽ አንቺም የሌሎች ስጦታ አትውሰጂ እሺ? እንደ ቀልድ እኮ 3 ዓመት ሞላን። አይገርምም? በጣም ያልቀየርሽው ብቸኛው ባህሪሽ ግን ችኩልነትሽን ነው። እሰይ ኦ ማይ ጋድ! ምንድን ነው ይሄ? ኦ ሺት! ምን አይነት የማይረባ ሼፍ ነው? ባለቤቱን ጥራልኝ። እስኪ ተረጋጊ። አንቺ ደግሞ ፌስታል እየበላው ነው የምረጋጋው። ሰላም፣ ምን ጎደለ? ይኸውልህ ወንድሜ ሼፉን ፈልገን ነበር። ምን ነው ችግር አለ? ሱፑ በጣም ስለጣፈጠ ቲፕ ልናደርገው ነው። በደስታ። ቆይ ያጠፋ ሰው ጥፋቱ ሊነገርበት አይገባም? ሊነገርበት ሳይሆን ሊነገረው ነው የሚገባው። ግን እኮ የሰው ቢዝነስ እያበላሸ ነው። መቼም ሆን ብሎ ፌስታል ያበላል። ምን ነው ልጆቼ አልጣፍጣችሁም እንዴ? ኖ አባባ በጣም ቆንጆ ነው። እርስዎ ነው ሼፉ? አዎ የኔ ልጅ፣ በአባት እጅ የተሰራ ምግብ እኮ ባይጣፍጥም ይበላል። ኧረ ይጣፍጣል አባባ። እንደውም ለቆንጆ ምግቦት ይችን የያዙ። ግን ትንሽ ባዕድ ነገር ሱፑ ላይ አግኝተንበታል። የሆነ ስህተት እንደሰራው ታውቆኝ ነበር። ግን አትፍረዱብኝ ልጆቼ። እናትም አባትም ሆኜ ያሳደግኩት ልጅ ታሞብኝ የመድኃኒት መግዣ የሆስፒታል መተኛ ሀሳብ ውስጥ ቢከተኝ ነው ባዕድ ነገር መጨመሪያ። ስራዬን እንኳ ተረጋግቼ ልሰራ አልቻልኩም። እናንተም እግዜር ይስጣችሁ። ገመናዬን ደብቃችሁ ጥፋቴን ለእኔ ነገራችሁ እንጂ ላለቃይ ብትነግሩት ኖሮ ያለችኝ ምስራ አጥቼ ከነ ልጅ ጎዳና ላይ መውደቄ ነበር። ያጠፋ ሰው ስህተቱ ሊነገረው ይገባል። የሚነገርበት መንገድና ሁኔታ ግን የሰውየውን ሕይወት በማይጎዳ መልኩ መሆን አለበት። ገመናዬን እንደደበቃችሁ ፈጣሪ ገመናችሁን ይደብቅላችሁ። አሜን አባባ። ዝም ብላ እኮ ነው ማሚ። በዚህ ሰዓት ታክሲዎች ይሻይሉ። የት ነሽ አባቴ? አባ እኮ የት ሄዳለህ? ውይ አልሄድም አባቴ። አራተኛ ታክሲ እምቢ አለኝ። አባቴ እኮ የት ሄዳለህ? ውይ ይለፈኝ። ማሚ በእናትሽ ከጠዋት ጀምሮ ብዙ ሞክር ግን ላገኝ አልቻልኩም። ነገ ይዤልሽ ልምጣ? እንዴት ነህ አንበሳዬ? እንዴ ጋሽ ፍቄ እንዴት ነዎት? በዚህ እድሜዎት ይሄን ህንጻ አሳምረው እኮ ነው የሚጠብቁት እርስዎ። ስራ ያደል እንዴ? ብዙ ሞከረ ታክሲ ያጣ መሰለኝ። ስንት የሞከረ ነው የኔ ልጅ? 5-6 ጊዜ አልሞከርኩም ብለው ነው። እስኪ ትንሽ እየጠበቅክ አንድ ታሪክ ላጫውት እስኪ። የዚህ ህንጻ ባለቤት አቶ ይሁንና እኔ አብሮ አደግ ጓደኛሞች ነን። በጣም የደሃ ልጆች ስለነበርን ህይወታችንን ለመቀየር ያልሞከርነው ሙከራ አልነበረም። የሁለታችን ሙከራ ግን ልዩነት ነበረው። ማለት እኔም ሞክሬ ነበር ለማለት ሲሆን እሱ የሚሞክረው ደግሞ ለማግኘት ነበር። አልገባኝም ጋሽ ፍቄ። ሞክሬ ነበር ለማለት ብለህ የምትሞክረው የኔ አይነት ሙከራ 4 እና 5 ሞከረህ አልሆን ሲልህ የምታቆመውና
ምናልባትም ነገሩ ካለፈ በኋላ እንዳይጸጸትህ አይ እኔ እኮ ሞክሬ ነበር አልተሳካልኝም እንጂ ብለህ ራስህን ለመሸንገል የምትሞክረው ሙከራ ነው። ለማግኘት የሚሞከረውስ? ለማግኘት የምትሞክረው ደግሞ ማግኘት የምትፈልገውን ነገር ካላገኘህ በቀር የማታቆመው ሙከራ ነው። የዚህ ሙከራ ውጤቱ ማግኘትና ማግኘት ብቻ ነው። ሙከራውን የምታቆመው የምትፈልገውን ነገር ስታገኝ ብቻ ነው። እሱ ለማግኘት ነበር የሞከረው። እስከ መጨረሻው ታግሎ ሞክሮ የሚፈልገውን አገኘው። እኔ ደግሞ በአንጻሩ ሞክሬ ነበር ለማለት ነበር የሞከርኩት። አንተ ግን ጊዜ ያለህ የኔ ልጅ ሞክሬ ነበር ለማለት ሳይሆን የሙከራ መጨረሻ ማግኘት ብቻ ይሁን። ሰበብ፣ ስንፍናና ዋጋ ለመክፈል የተሞላበትን ሙከራ ከህይወት አስወጣው። የት ናችሁ? ኮየነን አባ። እንዴ ወደ ሰፈሬ በላ ግባ። ሰላም ነው አባ? ቆይ አንዴ፣ ሰላም ነው ወንድሜ? ለቁልቢ ንግስ ነበር የመጣሁት። አልጋ በፍጹም ላገኝ አልቻልኩም። ዋጋው አነስ ያለ አልጋ ቤት ታውቃለህ? በዚህ ሰዓት እኮ ድሬ ላይ አልጋ አይታሰብም። ግን አታስብ አቦ፣ እኛ ጋር ታርፋለህ። አቦ አምጣው እባክህ፣ የቁልቢ እንግዳ አይደለ እንዴ? ሳሚራ ነይ እስኪ፣ የቁልቢ እንግዳ ይዤልሽ መጥቻለሁ። አቦ እንኳን ደህና መጣ ወንድሜ። አመሰግናለሁ። አቦ ቆንጆ ጥብስ ስሪለታ። እኛ ጋር ያለው የሙስሊም ነዋ። አቦ ዳዊት ጋር ላስመጣለታ። ሄሎ ዳዊት፣ አቦ የቁልቢ እንግዳ መጥቶልን እኮ። እስቲ ቆንጆ ስጋ አንተ ጋር ላክልን። በቃ አሁን ቆንጆ ራት ትበላለህ። እስከዛ ሻወር ሰዳቦ አቦ ምን ሆናል? በእናትህ ከቅድም ጀምሮ እኮ ተክዛል። እናቴ ከዳነች ብዬ ለቁልቢ ገብርኤል ስለት ተስዬ ነበር። ስለቴም ደርሶልኛል። ግን ከተሳልኩት ብር ላይ 4000 ብር ጎደለብኝ። አቦ አትጨነቅ፣ በቃ ቅዱስ ገብርኤል ያውቃል። አቦ በእናትህ 4000 ብር እኮ የስለት ብር ጎደለበት። እኔ ጋር 2000 ብር አለ። አንተ ጋር 2000 ብር የለህም? አለኝ፣ ግን ለማየ መድኃኒት መግዣ ነው። አቦ እሱም እኮ ለእናቱ ነበር የተሳለው። እንስጠውና ለማየም ይጸልይላት። አቦንኪያ በቃ ማን ያውቃል፣ በዚህ ስለት ብር ላይ አድሮ እማየንም ሊያድናት ይችላል። ካላየው የማትረዳው ካልቀመስከው የማታውቀው የድሬ ልጆች የፍቅር ጣዕም ነው። ይቺ ቀበጥ የህንፃው ባለቤት ልጅ ነች፣ የአከራያችን ማለት ነው። ጠንቀቅ ብላ አስተናግዳት እባክህ፣ ኮምፕሌን ታበዛለች። ማንኪያቷን አምጣልኝ ቶሎ በል። እሺ ምንድነው ተከታ ያመጣው? በጣም ለስራው አዲስ ነው። ለማመጃ አረጋችሁ። ማኔጀሩን ጥራልኝ። ይቅርታ እህቴ፣ ልቀይርልሽ። አስቀምጠው። ማኔጀሩን ጥራልኝ። ቆይ መልሼ ልደውልልህ። ምንድነው ይሄ? ኦ በጣም ይቅርታ የኔም በቤት አሁኑን እንቀይርልሻለን። በቃ ከፈለግሽ ወይተርም እንቀይርልሻለን። እሱ ለስራው አዲስ ስለሆነ ነው። በጣም ይቅርታ የኔም በቤት። እንድትቀይርልኝ ሳይሆን እንድታባርልኝ ነው የምፈልገው። በጣም ይቅርታ የኔም በቤት። ወይተሩንም ማኪያቶንም እቀይርልሻለሁ። እባክሽ ተረጋጊና ተቀመጪ። ኦኬ፣ እንድረጋጋ ከፈለግ አባረው። ነገ ስመጣ ይሄን ልጅ ማየት አልፈልግም። አም ሶሪ፣ እንደሱ እንኳን አይሆንም። ደንበኛ ንጉስ ነው አይደል? ንጉስ ደግሞ የሚለው ነገር ሁሉ ሊፈጸምለት ይገባል። በልክ ከሆነው ሁሉም ነገር ግን ልክ አለ አይደለም? ይቅርና በንጉስ የተመሰለው ከስተምር ንጉስ ራሱ ከልክ ሲያልፍ ህዝብ ይነሳበት የለ? ሁሉም ነገር እኮ ልክ ሲኖረው ነው ደስ የሚለው።
እና ልክሽ ነው ያልከኝ ነው? እኛ ቤታው ምናልባት ለደንበኞች ከዚህ በላይ ልክ ያስቀመጡ ቤቶች ካሉ እዛ ሄደሽ ማስባረሩን ሞክሪ። የክራዩን ነገር አስብበት። እሱን ከአባትሽ ጋር እናወራለን። ስራውን ቶሎ ለመልመድ ሞክር። ካልሆነ ግን ላንተም ልክ ስላለህ አባራሃለሁ። አረ ጀግና ነው ግን። ኤኒዌይ በቀጣይ ባበደ ቪዲዮዎች እንገናኛለን። ሐሳባችሁን የተመቻችሁን ቪዲዮ ኮሜንት ላይ አስቀምጡልኝ። ቪዲዮ ላይ ከሰል ካላችሁ ላይክ እያረጋችሁ ለደበራችሁ ፈታዘና ማለት ለሚፈልጉ ሰዎች ቪዲዮን ሼር አድርጉላችሁ። ከኔ ጋር በሌላ ባበደ ቪዲዮዎች እንገናኛለን። እስከዛው ድረስ ፒስ